እሺ ልጆቻችን እስቲ እናማትባለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። ያምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ቤት ያሉት ልጆች እንደምን ሰነበታችሁ በሏቸው እስቲ ወደዛ ዙሩና። እንደምን ሰነበታችሁ? አዎ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። አዎ እግዚአብሔር የተመሰገነ ይሁን። እሺ እንግዲህ ዛሬ እግዚአብሔር ፈቅዶልን ክፍል 97 ደርሰናል አይደል? በዚህኛው ክፍላችን የመጽሐፈ ሳሙኤል ቀዳማዊ የመጨረሻውን ክፍልና ከመጽሐፈ ሳሙኤል ካልዕ ደግሞ የመጀመሪያው ምዕራፍ ላይ ያሉትን ታሪኮች አንድ ላይ አድርገን ነው የምንነጋገረው። እሺ የመጽሐፈ ሳሙኤል ካልዕም መልሶ የዳዊትን ነገር ስለሚቀጥል ማለት ነው። እሺ በጣም ጥሩ። ስለዚህ ዛሬ የሳኦልና የልጁ የዮናታንን መጨረሻ የተመለከተ ታሪክ ነው የምነግራችሁ። ብዙ መተናል፣ ብዙ ተነጋግረናል። መቼም ደግሞ ሰው ዞሮ ዞሮ ያርፋል። መጨረሻው ግን እንዴት ነበር የሚሉትን ታሪኩ የሚለውን ነገር በዚህ ታሪክ እንማራለን ማለት ነው። በጣም ጥሩ። እንግዲህ ፍልስጤማውያን እስራኤልን ለመውጋት ከመቼውም ጊዜ በላይ ፍልስጤም እስራኤላውያንን ፍልስጤማውያን ለመውጋት ተነስተዋል። በንጉሳቸው አማካኝነት በጦር መሪዎቻቸው አማካኝነት ተነስተዋል። በቃ እናሸንፋለን ብለው መጥተዋል። ግን ምንም ቢሆን ሁሉ ጊዜ የሚያሸንፈው ማንን የያዘ ነው? እግዚአብሔርን የያዘ ነው። ፍልስጤማውያን እንደዛ አይደሉም። እስራኤላውያን እግዚአብሔርን ይዘዋል። ነገር ግን ደግሞ እግዚአብሔርን የያዙ ሰዎች በራሳቸው ወይም በንጉሳቸው አማካኝነት ከእግዚአብሔር መንገድ ፈቀቅ ሲሉ ደግሞ እግዚአብሔር የሚያስተምራቸው ለጊዜውም ቢሆን እንዲሸነፉ ከመካከላቸው ጥሩ ያልሰሩ ካሉ እነሱ እንዲቀነሱ እያደረገ ነው እግዚአብሔር። ስለዚህ ያ ሊፈጸም ነው ዛሬ እና ፍልስጤም ተዘጋጅቷል። ጦርነቱ በጣም አይሏል። በሳኦል እምቢተኝነት ደግሞ እሱን በሚከተሉ ሰዎች ደግሞ ከእግዚአብሔር ጋር ባለመሆን ምክንያት እስራኤል እየተሸነፉ ነው። ብዙ ሰዎች ከመካከላቸው እየሞቱ ነው። ከባድ ጦርነት ተደርጓል። በዚህ መካከልም ደግሞ በሚያሳዝን ሁኔታ የሳኦል 3 ልጆች ደግሞ በዚህ ጦርነት ሞቱ። አንዱ ሁላችሁ የምታውቁት የዳዊት ወዳጅ የሆነው ዮናታን ነው። ዮናታን በጦርነቱ ሞተ። ሌላ አሚናዳብና ሜልኪሳን የሚባሉ ደግሞ ልጆች ነበሩት። እነዚህ 3ቱም በዚያ በጦርነት ሞቱ። 3 ልጆቹ ልብ አድርጉ፣ በአንድ ጦርነት ነው። እግዚአብሔር ምን ያህል እንደተከፋባቸው። ከዚያ በኋላ ሳኦልም በጦርነቱ መካከል ገብቶ ይዋጋ ስለነበረ ቀስተኞች አነጣጠሩና የሳኦልን ታፋውን ወጉት፣ በዚህ በታፋው። ስለዚህ ብዙ ደም ፈሶት ነበር። እድሜውም ገፍቷል። ኃይለኛ ጦርነት ነው ያለው። ስለዚህ ሳኦልም እየደከመ ሄደ፣ እንደሚሞት ታወቀው። ነገር ግን ምን አለ መሰላችሁ? በእነዚህ በጠላቶች እጅ በወድቅ በጦርነት ከመሞት ይልቅ በመማረክ ደስተኛ ስለሚሆኑ አጉልም ነገር ስለሚያደርጉ መሞት አለብኝ እዚሁ ብሎ አሰበ። መግደልም ማዳንም የማን ፋንታ ነው? ራስን መግደል ደግሞ ኃጢአት ነው። ነገር ግን በዚህ መካከል ላይ ሳኦል የተመኘው ነገር ይሄንን ነው። ስለዚህ ምን አደረገ? የጦር አለቃውን በዚያ ያለው ማለት ነው ጋሻ ጃግሬው። የጦር አለቃው ማን ነበር? ባለፈው ካስታወሳችሁ አቤኔር ነው። አቤኔርን ሳይሆን ሌላኛው ጋሻ ጃግሬውን ጠራና፣ ጋሻውን የሚይዝ ማለት ነው የሚከተለው፣ እሱን ጠራና በል ሰይፍህን ከጎን አውጣና ጨርሰኝ በሰይፍህ አለ። ያ ጋሻ ጃግሬው ግን ይህን ማድረግ አልፈለገም። ንጉሱን በገዛ እጁ ያውም እግዚአብሔር የሾመውን ንጉስ ማጥፋት አልፈለገም፣ ታዞም ቢሆን ማለት ነው። ስለዚህ እምቢ ስላለው ሳኦል ምን አደረገ? የራሱ ሰይፍ ላይ ሄደና ወደቀበት። ሰይፉ ላይ ወደቀበት ማለት ራሱ ምን አደረገ ማለት ነው? ራሱን ገደለ። ራሱን ለማጥፋት ሞከረ ማለት ነው። ከዛ ይሄን የተመለከተው ደግሞ ጋሻ ጃግሬው ንጉሴ ሞቷል አለና እሱም ልክ ንጉሱ እንዳደረገው በሰይፉ ላይ ወደቀ፣ እሱም ሞተ። ስለዚህ በሳኦል ለእግዚአብሔር አለመታዘዝ፣ የነብዩን ቃል ባለመስማት እና ወደማይገባ ቦታ በመሄድ እስራኤል እየተሸነፉ መጡ። በአንድ ቀን ደግሞ የሳኦል ጋሻ ጃግሬ እና የሳኦል 3 ልጆች በአንድ ጦርነት ውስጥ ሞቱ። ያሳዝናል አይደል? እስራኤልን የሚያክል ትልቅ ህዝብ በአንድ ቀን ውስጥ እንደዚህ አይነት ትልልቅ ሰዎች ሞተውበታል።
ህዝቡም እየተሸነፉ መጥተዋል። ከዚህ በኋላ ሳኦል በዚያ በጦር ሜዳ ወድቋል፣ ልጆቹም ወድቀዋል። በጦርነቱ ማግስት ፍልስጤማውያን ከተማዋን ሁሉ ተቆጣጥረዋታል እና ወደ ጦርነቱ ሜዳ ሄዱና በዚያ የወደቁትን ሰዎች መግፈፍ ፈለጉ። መግፈፍ ማለት መዝረፍ ማለት ነው። ሞተዋል፣ ግን እየገለጡ ጋሻ ያለውን ጋሻ፣ ጦር ያለውን ጦሩን፣ የሚጠቅም ነገር ያለውን በቃ መውሰድ፣ መግፈፍ የሚባለው ይሄ ነው። መገፋፈፍ ጀመሩ። በመካከል ደግሞ ማን ሞቷል የሚለውን በዛው እያጣሩ ነበር። ስለዚህ ፍልስጤም ገብተው በጦርነቱ በወደቁት መካከል ይሄን ሲያደርጉ ማንም ቢያገኙት ጥሩ ነው፣ ሳኦልን አገኙት። ነገር ግን ሳኦል በዚያ በወደቀበት ሰዓት ከመካከላቸው ከሳኦል ወታደሮች መካከል አንዱ የሳኦልን ዘውድ አንስቶ ይዞ ወደ ዳዊት ሄዶ ነበር። በጦርነት መካከል የሚሞቱ አሉ አይደል? የሚማረኩ አሉ አይደል? ደግሞ የተረፉ ያመልጣሉ። ከዚያ ከሮጡት መካከል ይህንን የንጉሱን ዘውድ የንግስናውን ዘውድ ይዞ ቀጣዩ ንጉስ ወደ ሆነው ይነገርለት ወደ ነበረ ወደ ዳዊት የገሰገሰ አንድ ሰው አለ። በኋላ መጣዋለሁ እንዳትረሱስ። እዚህ መካከል ግን ፍልስጤማውያን ሲገቡ ሳኦልን አገኙት። ከዚያ ደግሞ ሲፈልጉ አሁንም የሳኦል ደግሞ በጣም የቅርቡ ወዳጁ ጀግና የሚባለው ሌላው ደግሞ ማንን አገኙ? ዮናታንን አገኙ። ጋሻ ጃግሬው ተከታይ ነው አይደል? ግን በስም በዝና የሚታወቁት ግን ሳኦልና ዮናታን ናቸው። ስለዚህ ለፍልስጤማውያን ደስታ ነው። ንጉሱን አገኘ ነው፣ ንጉሱን ገደል ነው። ቢችሉ ቢማረኩት ነበር፣ ግን ራሱ ስለወደቀ ያን አገኘ ነው ማለት ለነሱ ደስታቸው ነበር። ደግሞ ክፎች ስለነበሩ ሳኦልንም አንገቱን ቆረጡት። ከዚያ በኋላ ወስደው በከተማው አጥር ላይ ሳኦልንና ዮናታንን በዚያ ሰቀሏቸው። ሞተዋል እኮ ግን በቃ ሰው ሁሉ ጀግኖቻችን እንዲያደርገዋል ጠላቶቻችን እንዲያደርግናቸው ለማለት በዚያ ሰቀሏቸው እና ጥለዋቸው እነሱ ወደ አገራቸው ገቡ። አሸነፍን ብለው ማለት ነው። ከዚያ በኋላ ካስታወሳችሁ ቀደም ባሉት ታሪክ ላይ ኢያቢስ ገለአድ የሚባሉ በኢያቢስ ገለአድ የሚኖሩ ሰዎች ነበሩ ብዬ ነግሬያችሁ ነበር። መቼ መሰላችሁ? ሳኦል በነገሰ ጊዜ። ሳኦል ሲነግስ መጀመሪያ እናንተንማ አይናችሁን የቀኝ አይናችሁን እያወጣን እንገላችኋለን ተብለው የነበሩ የኢያቢስ ገለአድ ሰዎች ነበሩ። እነዛን ሰዎች ተዋግቶ ከነዚህ ከጠላቶቻቸው ያዳናቸው ሳኦል ነበር የዛን ጊዜ። ስለዚህ አሁን ሳኦል መሞቱን በከተማ ላይም እንደዚህ መንጠልጠሉን በፍልስጤም ሲወራ ስለሰሙ እነዚህ የኢያቢስ ገለአድ ሰዎች ጀግኖቻቸውን መረጡና በእግራቸው ረጅም ርቀት ተጉዘው ሳኦልና ዮናታን ወደ ተሰቀሉበት ቦታ ሄዱ፣ ውለታውን ስላልረሱ። ከዛ ላይ አወረዱና በስነ ስርዓት በክብር ቀበሯቸው። አሟሟታቸው ማያምር ቢሆንም ነገር ግን ደግሞ እረፍታቸው በውለታቸው ምክንያት የኢያቢስ ገለአድ ሰዎች ጥሩ አደረጉላቸው፣ ቀበሯቸው። ከዚያ እነሱ ወደ ቦታቸው ተመለሱ። ግን 7 ቀን ደግሞ በሐዘን ምክንያት ጾሙ። የኢያቢስ ገለአድ ሰዎች የረዳቸው ሳኦልና ልጁ ዮናታን በመሞታቸው ምክንያት ስንት ቀን ጾሙ? 7 ቀን ምግብ ሳይበሉ ጾሙ። እነሱን በማሰብ በሐዘን ማለት ነው። አሁን ይሄ ሁሉ ሲፈጸም ማለት ነው ዳዊት የት ነው ያለው ብያቸዋለሁ። ሴቅላቅ የምትባል ታስታውሳላችሁ? በሴቅላቅ ከተማ ነው ያለው። ዜናውን አልሰማም። ዜናውን ሊነግረው የሚችል ግን አንድ ሰው ነበር። ማን ነው? ጮክ በሉ። የንጉሱን ዘውድ ይዞ ወደ ዳዊት ሄደ ሰው ነበር ብያቸዋለሁ አይደል? እሱ እየሮጠ መጣና ዳዊት ባለበት ቦታ አመድ ይሄ በቃ ሰውነቱ ልብሱን ቀዷል በሐዘን ምክንያት። ዘውዱን ይዟል፣ ደግሞ ማቅ ነስንሷል በሰውነቱ ላይ። በቃ ሐዘን የገጠመው ሄደና በዳዊት ፊት ወደቀ። ከዛ ከየት መጣ አለው ዳዊት። ከጦርነቱ እስራኤልና ፍልስጤም ከሚዋጉበት ጦርነት ውስጥ አምልጬ ነው የመጣሁት አለ። በእጁ ዘውዱን ይዟል። እህሳ ምን ሆነ እስቲ ምን ተፈጸመ ንገረኝ አለው። እስራኤል ብዙዎች አለቁ፣ ደግሞ እነሱ ብቻ አይደሉም ዮናታንና ሳኦልም ደግሞ ሞቱ አለው። ዳዊትም አዘነ። መጀመሪያ ግን ጥያቄ ጠየቀው። ዮናታንና ሳኦል መሞታቸውን በምን አወካለው? እዛ የዚህን ጊዜ አንድ ታሪክ ነገረው፣ ጭማሪ ታሪክ። በዚያ በጦርነቱ መካከል በሚሄድበት ጊዜ ሳኦል ከጦሩ ላይ ወድቆ ነበረ እና ጠራኝ፣ ወደ እኔና አለኝ። ከዛ ወደሱ ሲሄድ ትንፋሹ ነበረች፣ አልወጣችም፣ ትንፋሹ ነበር።
ከዚያ በኋላ በል ቶሎ በልና ሰይፍን አውጥተህ ቁረጠኝ አለኝ እያቃሰተ ግደለኝ አለኝ። ከዛ ሰይፍን አውጥቼ ፈቃዱ ስለሆነ ገደልኩት አለ። መጀመሪያ ጋሻ ጃግሬው እምቢ ብሎ ነበር አይደል? ታስታውሳላችሁ? ይሄ ግን ዝም ብሎ ተራ ወታደር ነው። ነገር ግን ዘውዱን ካነሳ ይሄን ከሳኦልን ካየ በኋላ ሳኦል ጠርቶት በልትንፋሼ ሳትወጣ ወስደው እነሱ የእስራኤልን ንጉስ ማረክ ነው ከማለታቸው በፊት መጥፎ ነገር ከማድረጋቸው በፊት ግደለኝ ብሏል። እንደዛኛው አልገድልም ሳይል እሱ ግን የንጉስ ትእዛዝ ነው ብሎ ዝም ብሎ ወስዶ ገድሎት ዘውዱን ይዞ ነበር የመጣው ለካ። ይሄንን ነገረው ለዳዊት። ከዛ ዳዊት መጀመሪያ በዚህ አረጋገጠ። ዘውዱን በእጁ ይዟል ማረጋገጫውን አይደለም። ስለዚህ ዳዊት አሁን መሞታቸውን አወቀ፣ አዘነ፣ አለቀሰ፣ ጮኸ፣ ሙሾ አወረደ። የሐዘንን ጉርጉሮ ማለት ነው። በኋላ የዚህ ታሪካችን መጨረሻ ስለነሱ እንዴት ብሎ እንዳዘነላቸው ቅኔ እንዴት እንደተቀኘላቸው የሚናገረውን የመጽሐፍ ክፍል ታነባላችሁ አንዳችሁ። እሺ ነገር ግን በዚህ ሐዘነ፣ ልብሱንም ቀደደ። ልክ ያ ሰው ሲመጣ እንዳደረገው በሐዘን እስራኤል እንደዚህ ያደርጉ ነበር። ልብሱን ቀደደ፣ ከዚያ ከመሬት ወደቀ። በጣም በጣም ከልቡ አዘነ። ሳኦልን የሾመው እግዚአብሔር ነው። እግዚአብሔር የሾመው ሰው በመሞቱ አዘነ። ከሱ ደግሞ በተጨማሪ የልብ ወዳጁ የሆነ አይደለም የተማማሉት ከክፉ ነገር የጠበቀው ከሞት ያዳነው ወዳጁ ዮናታን ደግሞ ስለሞተበት በሐዘን ላይ ሐዘን ሆኖበታል። ስለዚህ ዳዊት በጣም አዘነ፣ አለቀሰ። እስከ ማታ ድረስም ምንም ነገር አልቀመሰም፣ ጾመ። በሐዘን ምክንያት እምቢ አለ፣ አልበላም አልመገብም አለ። ከዛ ግን ዳዊት ጥሩልኝ አለ ያን ዘውዱን ይዞ የመጣውን ሰው እና ምን አለው? አንተ በገዛ አንደበትህ እግዚአብሔር የቀባውን የሾመውን ሰው እንደገደልከው ተናግረሃል፣ አምነሃል አይደል አለው። አዎ አለ። ከዚያ መልሱን ረጅም ነገር ሳይጠይቀው ምን አለ? ወደ ሌላ ወታደር ዞረና በል ለሱ የሚገባው ሞት ነውና ግደለው አለው። ከዛ ያኛውን ሰው ወታደሩ መጥቶ ገደለው። የገደለበት ምክንያት ግን ምን ነበረ? በማን ላይ እጁን ስላነሳ ነው? አዎ ሳኦል ቢጠይቅህም እንኳን መግደልም ማዳንም የማን ፋንታ ነበር? የእግዚአብሔር ነው። ስለዚህ እግዚአብሔር ቀብቶ የሾመውን እግዚአብሔር ቀብቶ ያነገሰውን ሰው እጅህን አንስተ ስትገድለው አትፈራምን? አልፈራህምን? ስለዚህ ለዚህ ቅጣት ይገባሃል ብሎ ነበር የእሱንም መጨረሻ ሞት ያደረገበት። አያችሁ፣ እግዚአብሔር በሾመው ሰው መግደል በሙሉ ኃጢአት ቢሆንም ግን እግዚአብሔርን በሾመው አሁን ጦርነት መካከል ላይ ናቸው። ያን ወታደር የፍልስጤማዊ ለምን ገደልክ ተብሎ አይጠየቅም፣ የተለየ ስለሆነ እሱ። የራስ ወገን ግን ወታደርን ቢጠይቀው መግደልና እግዚአብሔር የሾመውን እግዚአብሔር የቀባውን ሰው መግደል በጣም ይለያያሉ። ከሱ በፊት የነበረው ጋሻ ጃግሬ አላደርግም ብሎ ነበር አይደል? እንደውም አብሮት ሞተ እንጂ። ስለዚህ ይሄን በማድረግ ቅጣት ይገባሃል ብሎ ዳዊት ያንንም ሰው አሰናበተው ማለት ነው፣ እንዲገደል አደረገ። በዚህ ምክንያት የሳኦልና የዮናታን መጨረሻ በዚህ ተደመደመ። አዝኖ አልቅሶ ዳዊት እነሱንም እርሙን አወጣ ማለት ነው፣ አለቀሰ፣ አዘነ። ነገር ግን ቅድም እንዳልኳችሁ ለታሪካችን ማጠናቀቂያ እንዲሆን እስቲ ዳዊት በመጽሐፈ ሳሙኤል ካልዕ አሁን ወደ ካልዕ ገብተናል፣ ወደ ሁለተኛ ሳሙኤል። በዚያኛው የመጀመሪያ ምዕራፍ ላይ ዳዊት ስለ ዮናታንና ስለ ሳኦል መሞት ምክንያት ምን እያለ ይናገር እንደነበር የሚናገረውን ቅኔ አንዳችሁ ታነባላችሁ። እሺ ቤት ያላችሁ በደንብ አዳምጡ። ኃያላን እንዴት ወደቁ፣ ኃያል የሆነ ሰው እንዴት ይወድቃል፣ ግን ፈቃዱ ደግሞ የእግዚአብሔር ነው። ስለዚህ እንደዚህ አድርጉ እያለ የተናገረውን እንሰማለን። ነይ ማዶት እሺ አንብቢ ጮክ ብለሽ እሺ ቀስ ቀስ እያልሽ ነው ታዲያ የምታነቢው። እስራኤል ሆይ ለሞቱትና ለተገደሉት ሐውልት ትከል። ኃያላን እንዴት ወደቁ፣ የፍልስጤማውያን ሴቶች ልጆች ደስ እንዳይላቸው፣ የቂላፋንም ልጆች እልል እንዳይሉ። ሴቶች ልጆች የቂላፋንም ሴቶች ልጆች እልል እንዳይሉ። እሺ በጌት ውስጥ አታውሩ፣ በአሰናቆልም አደባባይ የምስራች አትበሉ። በአስቀሎናም አደባባይ የምስራች አትበሉ። እናንተ የጊሎባሄ ተራሮች ሆይ የጌላቡሄ ተራሮች ሆይ እናንተ የጌላቡሄ ተራሮች ሆይ ዝናብና ጠል አይውረድባቸው። ቁርባንንም የሚቀበል እርሻ
የሚያበቅል እርሻ አይሆንባችሁ። የኃያላን ጋሻ በዚህ ወድቋልና የሳኦልም ጋሻ ዘይት አልተቀባንማ። ከሞቱት ደምና ከኃያላን ስብ የዮናታን ቀስት ባዶዋን አልተመለሰችም። የሳኦልም ሰይፍ ባዶዋን አልተመለሰችም። ሳኦልና ዮናታን የተዋደዱና ያማሩ ነበሩ። በሕይወታቸውምና በሞታቸውም አልተለያዩም። ከንስር ይልቅ ፈጣኖች ነበሩ፣ ከአንበሳም ይልቅ ብርቱዎች ነበሩ። የእስራኤል ሴቶች ልጆች ሆይ ቀይ ሐርና ጥሩ ግምጃ ያለብሳችሁ ለነበረ በወርቀ ዘቦም ያስጌጣችሁ ለነበረ ለሳኦል አልቅሱለት። ኃያላን በሰልፍ ውስጥ እንዴት ወደቁ! ዮናታን ሆይ ሌሎችንም የተመቱትንም በኮረብቶች ላይ ወደቁ። ወንድሜ ዮናታን ሆይ እኔ ስለ አንተ እጨነቃለሁ። አንተ በእኔ ዘንድ እጅግ የተወደድክ ነበርክ። ከሴት ፍቅር ይልቅ ፍቅርህ ለእኔ ድንቅ ነበር። ኃያላን እንዴት ወደቁ! የሰልፍም ዕቃዎች እንዴት ጠፉ! እሺ ምስጋና ይሁን ለአንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬ ዘወትርም ለዘላለሙ ድረስ አሜን። ስለዚህ ዳዊት እንደዚህ እያለ የሐዘን ቅኔን ተቀኘ ማለት ነው። ኃያላን እንዴት ወደቁ! የሳኦል ሰይፍ እንዲህ ነበር፣ የዮናታን ሰይፍ እንደዚህ ነበረ፣ እንዲህ አድርጉ ሴቶች፣ እንዲህ አድርጉ ወንዶች፣ እንዲህ አድርጉ ሕዝቦች እያለ ከዛ የራሱንም ፍቅር በተለይ ለዮናታን ያለውን እየገለጠ ሐዘኑን ፈጸመ ማለት ነው። እሺ ፈቃዱ የማን ነው? እግዚአብሔር ነው። ግን ደግሞ በሐዘን ጊዜ በልክ ማዘን ያስፈልጋልና ዳዊት በወዳጆቹ በእግዚአብሔር በቀባው ሰው ሞት ምክንያት አዘነ የሚለውን ነገር እንግዲህ ለዛሬ ታሪካችን ማጠናቀቂያ እናደርገዋለን ማለት ነው። ከዚህ በኋላ ቀጣይ ንጉሱ እንዴት ነው የሚነግሰው፣ በንግስናውስ ምን ይሰራል የሚሉትን ታሪኮች ደግሞ እንቀጥላለን ማለት ነው። ከንግስናውስ በፊት የቀሩ ርዝራዥ ትንሽ ችግር አይገጥመውም ይሆን ዳዊት? እስቲ እናየዋለን። እሺ እንመለከታለን። ጥሩ። ከዛሬው ታሪክ ምን ተማራችሁ እስቲ? እሺ 1 2 3 4 እኔ ከዚህ ታሪክ የተማርኩት ሰውን መግደል የለብንም። ሰውን ከገደልን የኛም መጨረሻችን ክፉ አሟሟት ነው የሚሆነው። እንዲሁም ደግሞ የሰውን ውለታ አለመርሳት። ይህን የተማርኩበት ቦታ ስማቸውን የጠፋሽ የኢያቢስ ገለአድ ሀገር ሰዎች ሳኦል በጦርነት አግዟቸው እንደረዳቸው ውለታውን ስላረሱ ነው። በጣም ጥሩ ጎበዝ። ጥሩ ነጥቦች ነው የተናገርሽ። ስጪው በኋላሽ። እኔ ከዚህ ታሪክ የተማርኩት ማንኛውም ሰው ወዳጃችን ቢሆንም ባይሆንም ሁልጊዜ በሀዘን ጊዜ ማዘን እንዳለብን። በጣም ጥሩ። በልክም ቢሆን ሀዘንን መግለጥ እንደሚያስፈልግ ነው። ጥሩ። እሺ ስጠው። እኔ ከዚህ ታሪክ የተማርኩት ራስን መግደል እንደሌለብን እና ራስን ከገደል ኃጢአት እንደሆነ። በጣም ጥሩ። ራሳችንን ማጥፋት የለብንም አይደለ? ሳኦል መጨረሻው ምን ሆነ? ራስን አትግደል የሚለው ትእዛዝ ለማንም ይሰራል፣ ለራስም። ሰውን ብቻ ሳይሆን ራስንም አትግደል፣ አንተ በስላሴ ተፈጠርክ ነህ፣ በስላሴ አርአያና ምሳል የሚለውን ስለሚናገር ጥሩ። እና እግዚአብሔር በወደደው ሰው ላይ እጅ አለማንሳት። በጣም ጥሩ። እግዚአብሔር በመረጠው ሰው ላይ እጅ ማንሳት እንደማይገባ ጥሩ ብሏል። ጥሩ ብሎልሃል። ጥሩ ነው። እሺ በዚህ በኩል 2 እሺ እኔ ከዚህ ታሪክ የተማርኩት ዳዊት እና ዮናታን መሀላም ተማምለው ነበርን። በጣም ፍቅር እጅግ በጣም ትልቅ ፍቅር ነበራቸው። እናም በሞቱ ምክንያት ደግሞ ዳዊት በጣም እንደተከፋም
ቅኔም ተቀኝቷል። ስለዛም በሀዘን መካከል እግዚአብሔርን እያሰብን ቅኔ መለማመድ ቅኔ ማወቅ እንዳለብን ነው። በጣም ጥሩ። እሺ ሀዘናችንን የምንገልጽበት ነገር ጥሩ ነው፣ ማወቅ አለብን ነው። እሺ ጎበዝ። አሁን እኔ ከዚህ የተማርኩት እንትን ነው ራስን አለመግደል ከ10ቱ ትእዛዛት አንዱ አትግደል ይላል። ለሰውም ለራስም ነው አትግደል። ይህን የተማርኩበት ቦታ ሳውል እንትን ራሱን መግደል አልነበረበትም፣ ግን አጥፉኝ ብሎ ራሱን አጠፋ። እሺ በጣም ጥሩ ጎበዝ። ያው ተስፋ ቢቆርጥም ሳኦል እሱ መጀመሪያውኑም የተሳሳተ መንገድ ላይ ገብቷል አይደለ? በእርግጥ ጦርነት አድርጎ ህዝቡን ማስጠበቅ መምራት ይጠበቅበታል። ነገር ግን መጨረሻውም አሟሟቱ ትንሽ አስከፊ ነው የሆነው አይደለ? ከሞተ በኋላ ራሱ ማይሆን ነገር አድርገውበታል ጠላቶቹ። ስለዚህ ከዚህ የበለጠም በተለይ በዚህ በአዲስ ኪዳን ዘመናችን ብዙ ሰማዕታት ለእግዚአብሔር ሲሉ ሞተዋል አይደል? ሳኦል ግን ያንን ጠብቆ አይደለም የሞተው። እነዛ ክብር ያገኙበታል፣ በጠላቶች እጅ ነው። እነዚህም ግን እግዚአብሔርን የማያውቁ እግዚአብሔርን የማይወዱ ሰዎች ጠላቶች ቢሆኑ የሳኦል መጨረሻ ግን መጀመሪያ በሰራው ስራ ትክክል ጥሩ አልነበረም። እንደውም አልፎ ተርፎ ለልጆቹ፣ ለወታደሮቹ፣ ለሕዝበ እስራኤል ሁሉ ተረፈ ማለት ነው። ስለዚህ ያንን መጠበቅና እግዚአብሔር ጋር መለያየት እንደሌለብን ማወቅ አለባችሁ። እኔ የምነግራችሁም የመጀመሪያው ነገር ይሄንኑ ነው። እሺ እግዚአብሔር በሳኦል በቁሙ እያለ ብዙ እንዳስተማረን በሞቱም ደግሞ ብዙ አስተምሮናል። በቁሙ ከእግዚአብሔር ጋር የተለያየ ሰው በየጊዜው ችግር እንደሚገጥመው ደግሞ በሞቱ ምን አስተማረን? ከእግዚአብሔር የተለየ ሰው አሟሟቱ እንኳን ጥሩ እንደማይሆን ማለት ነው። ግልጽ ነው። ስለዚህ እኛም ከእግዚአብሔር ሳንለይ መኖር እንዳለብን ነው በሳኦል ታሪክ በተለይ የምንማረው ማለት ነው። ግልጽ ነው። አዎ እሺ። ከዚያው ግን አያይዘን ደግሞ ውለታ የዋልንላቸው ሰዎች ደግሞ ያስታውሱናል አይደል? እኛም ለሰዎች በጎ ነገር በማድረግ ውለታ ማስቀመጥ አለብን። ውለታ ያሉልንን ሰዎች ደግሞ መርሳት የለብንም። ይሄንን ከኢያቢስ ገለአድ ሰዎች ትማራላችሁ። በጣም ረጅም ዓመት ነው ገና ሳኦል ሲነግስ ነው ያ ውለታ የተዋለላቸው። ግን ሳይፈሩ በእግራቸው ያን ሁሉ መንገድ ረጅም ርቀት ተጉዘው ከፍታውን፣ ዝቅታውን፣ ተራራውን፣ ሜዳውን ሁሉ አቋርጠው መጥተው ከዚያ በኋላ ሳኦልን ከልጁ ጋር በክብር ቀብረውታል። እና ውለታ መርሳት እንደሌለባችሁ ከዚህ በፊትም ብነግራችሁ በዚህ ታሪክም ይሄንን ማስታወስ አለባችሁ። ሌላ የመጨረሻው እግዚአብሔር የሾመውን ሰው ምን ማድረግ አለብን? ማክበር አለብን። ደጋግመንም ተነጋግረናል፣ በአሁንም ተነጋግረናል። የዳዊት ራሱ ያን ዘውዱን ያመጣለትን ሰው እንዲገደል ያደረገበት ምክንያት በማን ላይ እጁን ስላነሳ ነው? አዎ እንዴት አትፈራም አለው እኮ። እንደው እንዴት አትፈራም? እንዴት እግዚአብሔር የሾመው ሰው እጅንታ ቢልህም ቢጠይቅህም እንኳን ግልጽ ነው። ገብቷቸዋል። ስለዚህ አንድ ነገር ስለተባልኩ ነው ብቻ ማለት ትክክል አይመጣም። ከማን እንደምትሰሙ ማወቅ አለባችሁ፣ ማስተዋል አለባችሁ። እሺ እኔ ብሎኝ ነው እሷ ብላኝ ነው እሷ መታኝ ነው እሷ ቀምታኝ ነው ትላላችሁ አይደል? ስለዚህ እሷ ስላረገች አንቺ ማረግ አለብሽ ነው የምትባሉት። ስለዚህ ሳኦል ግደለኝ ስላለ ዝም ብለህ ትገላለህ እንዴ ነው እኮ የተባለው። እንዴት አትፈራም? እሱ እኮ እግዚአብሔር የቀባው ሰው ነው የተባለው። ስለዚህ ከዚህ እኛም ወደ ራሳችን ታሪክ ስንወርድ ስለተባለ ብቻ ሁሉ ነገር አይደረግም። ማስተዋል ቆም ብሎ ማሰብ ያስፈልጋል ማለት ነው። ይሄን መያዝ ያለባችሁ። የዮናታንን ፍቅር ተናግራለች። ዮናታንና የዳዊት ፍቅር በጣም ከፍተኛ ነበር አይደል? ስለዚህ ወዳጁ ሲሞትበት አልቅሷል። እና ፍቅር ደግሞ እስከዚህ ድረስ ነው፣ እስከ መቃብርም ሀዘን ያስገባል ማለት ነው አይደል? ከወደድን ስንኖር እንኖራለን አብረን፣ ስንሞት ደግሞ ሀዘኑን ከባድ ይሆናል። ግን በልክ ማድረግ በኋላ ወደ ምን ቀየረው? ዳዊት ወደ ቅኔ ቀየረው አይደል? ሰዎች እንዲያርጉ እግዚአብሔርንም አመሰገነበት፣ እነሱንም አደነቀበት ማለት ነው። ይበቃናል። የሰማነውን በልቦናችን ያሳድርብን። ደግሞ ከዚህ እንደተማርን ከሌላው የምንማርበትን ደግሞ ጊዜ ጤና ሰጥቶ ደግሞ በሰላም እንዲያቆየን አምላካችን ፈቃዱ ይሁንልን። ሁል ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት አባታችሁ ለታላላቆቻችሁ ደግሞ ተፋቀሩ፣ እርስ በርሳችሁ ተስፋ አላት በእናንተ ቅድስት
ቤተክርስቲያናቸው ኦርቶዶክሳዊ ተዋህዶ ሃይማኖታቸው ኢትዮጵያ ደግሞ ሀገራችን ሀገራችሁ ይህን በልቦናችሁ እግዚአብሔር አምላክ ይጻፍላችሁ ይጻፍልን። ቤት ያሉትን ልጆች ወላጆች ሁሉን የሚከታተሉን ሁሉ ሰላም ሁኑ ሰላም ያገናኘን እንበላቸው። ሰላም ሁኑ ሰላም ያገናኘን። ሰላም ሁኑ ሰላም ያገናኘን። እስካሁን ድረስ የተቀመጡትን ታሪኮች እየከለሳችሁ ደግሞ ቻናሉንም ደግሞ ሰብስክራይብ እያረጉ አይደል ቤት ያሉትም ልጆች እናንተም ትነግራላችሁ። ብዙ ወዳጅ እንዲኖረን ብዙ ተማሪ እንዲኖረን ደግሞ ያስፈልጋልና ያን እያረጋችሁ እንድትማሩ እንድትቆዩ ቤት ላሉትም አደራ ጭምር ነው። ይበቃናል። ደግሞ በቀጣይ ጊዜ በሰላም ያገናኘን። አሜን አሜን።